السلام عليكم ورحمة الله تعالى وبركاته. يتودداችሁና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? የከነጋ ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። እንግዲህ ቤቷ በመታወት መልኩ ይሄን ደርሳለች። በክፍል እያረኩ ተከታተሏት የነበረች ቤት እዚህ ደረጃ ላይ ደርሳለች። ዛሬ ማሳያችሁ ለየት ያለና አዲስ ቪዲዮ ነው ከወደ ጊራና። እቺን ቪዲዮ እንግዲህ እስከ መጨረሻው እየተከታተላችሁ ለወዳጅ ዘመድ ሼር አድርጉላቸው። እንደውም ማሳቢያ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ዛሬ ማሳያችሁ ሴፍቲ ታንከር ነው። እስኪ ሴፍቲ ታንከር በሴፍቲ ታንከር ቪዲዮ ስራልን ያላችሁ ነበራችሁ ከዚህ በፊት ባላችሁት መሰረት እንግዲህ ዘግይቼም ቢሆን እቺን ቪዲዮ ይዤላችሁ ብቅ ብያለሁ። ዛሬ እንደምትመለከቱት ሴፍቲ ታንከር እንግዲህ ጽድት ባለ አሰራር ይሄን ይመስላል። እንግዲህ አሰራሩ ከታች ከመሰረቱ ጀምሮ ርቀት 5 ሜትር የጎን ስፋቱ 2 ሜትር ከ20 እየሆነ ወጥቷል። በመታወት መልኩ በሚያምር መልኩ ማለት ነው። እነዚህ እንጨቶቹ ይነሳሉ። በጣም ዘመናዊና ጽድት ያለ ስራ ነው። እንግዲህ ለልጅ የሚተርፍ በጣም ወሳኝ የሆነ አሰራር ነው ማለት ነው። ማሻአላህ በጣም ጽድት ያለ ነው። እንግዲህ የዚህን ብቻ ለጊዜው ዋጋውን የዚህን ስንት እንደፈጀ ለማሳወቂያው ገድዳለሁ። እንግዲህ ይሄንን ብዙዎቻችሁ ሂሳቡን አሳውቀን ስንት እንደፈጀ በጣም ብዙዎቻችሁ ጥያቄ ነው። ይሄው በአንድ ጊዜ ሂሳቡን ማወቅ ስለማይቻል ነው። አሁን ያለበትን ሁኔታ እዚህ የደረሰበትን አሁን ያው ማሳወቅ እችላለሁ ማለት ነው። እስከዛሬ ግን እየተሰራ ያለ አሁን ይሄን ያህል ፈጀ ነገም ይሄን ያህል ፈጀ ለማለት ስላልተቻለ ነው። እንግዲህ በመሆኑ በጣም ይቅርታ እየጠየቅን ይሄን ይመስልታችሁ እንጨቱ ተነቅሎ ነው ተቆርቁሯል። ይሄን እንደምትመለከቱት ማሻአላህ በጣም ጽድት ብሏል። አሁን ብሎኬት መደርደር ይቻላል። ይሄን ይመስላል እንግዲህ እንትኑ ማምረቻ የሴፍቲ ታንከሩ ይሄ ነው። እዛው እየተመረተ ነው የሚወጣው ማለት ነው። ማምረቻው ነው የሚወጣው። ሌላም አይነት አሰራር አለ። እዛው ውጭ ላይ ተመርቶ እንደገና የሚገባው አለ። ትንሽ ልፋትም ሆነ ትንሽ ተአብ ስላለ ይሄ ግን ባለ 3 ሜትርም አለ እዛው ውስጥ ነው የሚመረተው ማለት ነው። እንደኛ አቅሙ ነው። ሜትር ከ7 ተቆፍሮ በሜትር ከ50 የሚያልቅ አለ። ይሄ ሜትር ከ2 ከ20 ተቆፍሮ በ2 ሜትር ነው የሚያልቀው ውስጡ። አሁን ይሄ እንግዲህ ስፋቱ 2 ሜትር ነው። 2 ሜትር እንጨቱ ሲቆረጣው በጣም ነው የሚያምረውኝ። ማሻአላህ ማሻአላህ ዋይ በጣም ጽድት ያለ ነው። እስኪ የምትሏቸው ና እስኪ ልቀበለ። አይ የሚያምር ነው የሚያምር ነው። ዱቄስ ናበይ ወላና ወይሱ ይርጭና አቡድ አሁን እንግዲህ ያርግልኝና ወይ ትንሽ ያሰ አቃላቁ እናንተ እስኪ ትንሽ ያሰ ትንሽ ንፋስ ነው። ይሄ ትንሽ ከበድ ያለን ዝናብ ጣል ስላደረገ ያው የዝናቡ ጉዳይ ነው። አረ እሺ እግርሽ እንጂ ዱቄት አያስፈልገው ነበር። ዝናብ በሌለ ሰዓት በላቸው ጅሮ አሁን ማስማስ የፈለገ አዎ ዝናብ በሌለ ሰዓት ነው። ይሄ ጊራና መሬት ዝናቡ ጋር ትንሽ እንጨት አምጣው ነበር። እስኪ ለምሳሌ ማሰራር ለሚፈልጉ በስልክ ቁጥር እስኪ ይደውሉ። እንደዚህ ስልክ ቁጥር እስቲ ወንድም ዘላለም 14 0914 20 0610 እየደወላችሁ ማዘዝ ይቻላል። ጊራና አካባቢ ያላችሁ ዝናብ በሌለ ሰዓት ቢሆን ይመረጣል። እንደ አይነት ስራ ውጭ ላይ የሚመረተው ከሆነ ችግር የለውም። ግን በጣም አሪፍና ጽድት ያለው አሰራር ይሄን ነው። እንደያቅማችሁ አሁን ይሄ 5 ሜትር ያልኳችሁ ቁመቱን መቀነስ ይቻላል። አቅም ለሌለው ሰው ጎኑንም መቀነስ ይቻላል ማለት ነው። ሲሚንቶ ተጠራሻው ብቻ ነው የሚያስፈልገው። እንግዲህ የሚያስፈልጉ ማቴሪያሎችን ከባለሙያው እስኪ የምሰሙት ይሆናል። እንዲሁም ዋጋ እየጠየቃችሁ በስልክ እየደወላችሁ ማዘዝ ትችላላችሁ ማለት ነው። የዛሬው የተለየ ነው። ጽድት ያለ ቪዲዮ ነው። ማሻአላህ እንደምትወዱት ተስፋ አለኝ። እንግዲህ በጣም ሩቅ ነው እንደምትመለከቱት። አሁን ላይ እንጨቶቹ ስላልፈረሱ የሚያስታውቅ ነገር አይኖረውም። ሜትሩ እንግዲህ እንደምትመለከቱት እስኪ ዘርጋ አድርግልን ሜትሩን። ውጭ ለውጭ 2 ሜትር ከ50 በጣም አሪፍ
ማንኛውም ወፍራም እንጨት እናስገባለን። ይሄ የእንጨት ማስገቢያችን አልወፈረም በጣም ይሄ በቃ ችግር የለውም። ጎርጎር እናደርግ። እንግዲህ ውድ ተከታታዮች ይህን ይመስላል። እንግዲህ ያው ዛሬ እንዳልኳችሁ ሴፍቲ ታንከሩን ነው እንግዲህ ያው በዋናነት እሱ ላይ ነው ትኩረት ያደረግነው። ይሄ ደግሞ ያው ታንከሩ እንደምታዩት ያው ፎቅ ላይ ወጥቷል። ወደ ላይ በደገ ቁጥር አሁንም ቤቱ ፎቅ በተቀጠለ ቁጥር አሁንም ወደ ላይ እየወጣ ያው መጨረሻ ላይ ማስቀመጫ ተሰርቶለት ከላይ ይቀመጣል ማለት ነው። እሱ ቦታ መጨረሻ ላይ ከላይ ነው የሚሆነው። እንግዲህ ይህን ይመስላል። ማሻአላህ ማሻአላህ በጣም አሪፍና ጽድት ያለ አሰራር ነው። እንግዲህ ያው ይሄንን መጨረሻ ላይ እንግዲህ በጽሁፍ ማስቀምጥላችሁ ይሆናል ሂሳቡን ያው ከሚያሰሩት ሰዎች እንግዲህ ይሄንን የፈጀባቸውን ፍጆታ ብዙ ከመሆኑ ጋራ ቀስ ብለው ሂሳብ ይሄን ብለው ሂሳብ አውጥተው ስለሚሆን ቀጥታ ይሄን ያህል ፈጀ ለማለት ግምታዊ ነገር እንዳይሆንባችሁ ወይ ያልናችሁ ሂሳብ በስቶባችሁ ማሰራት አልችልም እንዳትሉ ወይም ደግሞ ትንሽ ብር ሂሳቡን ይሄን ያህል ይፈጃል ብለን ትንሽ ብር ብንነግራችሁ በዛ ጀምራችሁ ኋላ አጓጉል እንዳያረጋችሁ በማሰብ ነው። እንግዲህ ሂሳብ ብዙ ጊዜ ትክክለኛ ሂሳቡን ለመናገር ስንል ያው ሂሳቡን የምናዘገይበት አግባብ አለ። እሱን እንግዲህ ትረዳላችሁ እያስባለሁኝ። እንግዲህ ያው ይህን ካልኳችሁ ለዛሬ እንግዲህ ለብዙሃን አዳርሱ። ቪዲዮውን ሼር እያደረጋችሁ ሁሉም ነገር እንግዲህ ይሄ ሽንት ቤት እና የሻወሩ ነው። ይሄ የምትመለከቱት እንደ አይነቱ ቱቦ ወደ ላይ ፎቅ ላይ በሚወጣ ጊዜ እንደ አይነቱ ፒቪሲው አሁኑ ታሳቢ ተደርጎ የተቀበረው ማለት ነው። እንግዲህ ለዛሬ ይህን ካልኳችሁ በዚሁ ጨርስና በቀጣይ እንግዲህ ሴፍቲ ታንከሩም ሁሉም ነገር አልቆ እንጨቱ ተቆራርጦ በቀጣይ የምታዩት ይሆናል። ይሄ እንግዲህ በምትመለከቱት መልኩ በአሪፍ ሁኔታ እየሰሩት ይገኛሉ። ማሻአላህ ማሰራት ለምትፈልጉ በነገርኳችሁ ስልክ ቁጥር መሰረት እየደወላችሁ እንደየአቅማችሁ ማዘዝ የምትችሉ መሆኑን እያስገነዘብኩኝ እንግዲህ ለዛሬ በዚሁ ጨርሻለሁ። መልካም